በእኛ አካባቢ ሰው ሲሞት 3 ቀን ቆይተው ነው የሚቀብሩት። ለምሳሌ ሮብ ማታ ቢሞት ጁሙዓ ይቀብሩታል። እናም የጁሙዓን በረካ አገኘ ይላሉ። ይህስ አባባል ትክክል ነውን? ጁሙዓ የሞተ ሰው የተለየ ነገር አለውን? ያብራሩልን የሚል ጥያቄ ነው። አንድ ሰው ለተወሰኑ ሰዎች ከብት ወይም ወይፈን ለማረድ ነድር ገብቶ ነበረ። ነገር ግን ከሌላ ሰው በጋራ እንረድና ግማሽ ግማሽ እንካፈል ብሎ ከሰው ጋር አርዶ ግማሹን ነድር ለተገባላቸው ሰዎች አደረገው። ሙሉ ባለማረዱ ነድሩ እንዴት ይታያል? እንደገና ለብቻው ማረድ አለበት? ግማሹን ለነሱ ነድር ነይቶ ነበር ያረደው? ያብራሩልኝ የሚል ሙሉ ስራዬን ለአላህ ብዬ ስሰራ ሸይጣን ይወሰውሰኛል። ስራዬን ሁሉ ለሰው ብዬ እንድሰራና የሰውን አድናቆት እንድፈልግ ያደርገኛል። ይሄኔም ሽርክ ላይ የወደኩ ስለሚመስለኝ ላለመስራት ወደ ኋላ እላለሁ። ይህንን ነገር ለማቆም ምን ማድረግ አለብኝ? ምክር እፈልጋለሁ የሚል ጥያቄ ነው። እኛ አረብ ሀገር ሆነን የተለያዩ የሱና ትምህርቶችን እየተማረን ነው። ቤተሰቦቻችን ግን ያሻርካሉ ስለማያውቁ። አሁን ላይ የመከርናቸው ሽርክ ትተዋል። ነገር ግን ከሙሽሪክ የተወለደ ሰው ራሱም ሙሽሪክ ነው የሚል ሙሐደራ ሰማሁ። ሸሃዳ ማድረግ አለበት ያለዚያ ሙስሊም አይባልም አለኝ። ለኔ ግራ ገባኝ። እንዴት ሙሽሪክ እንባላለን? እኛ ሽርክና ቢድዓን ለይተን ያለን ሱና ተማሪዎች ሆነን ሳለ አስሉ ሙሽሪክ ከሆነ የሚወለደውም ሙሽሪክ ነው አሉኝ። ግልጽ አልሆነልኝም። ይህ እንዴት ይሆናል? ያብራሩልኝ የሚል ነው። እህቴ ከ10 ዓመት በፊት አግብታ ተፈታለች። ማህሯም 1500 ብር ነበረ። አሁን ላይ ለማግባት ፈልጋ ነበረ። ማህሯ እንዴት መሆን አለበት? ከቀድሞው ማህር ጋር ግንኙነት ይኖረዋልን? السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. أما بعد ذلك من يأتي ጥያቄዎች መጀመሪያው እኔ ቆሜ ለመስገድ ወገቤን ያመኛል እንዲሁም እግሬና እጄንም እንደዚሁ ቁርጥማት ያመኛል። ቁጭ ብዬ ብሰግድ ሶላቱ ይበቃልኛል ወይ? ቆሜ ስሰግድ ምንም ኹሹዕ የለኝም። ከህመሙ የተነሳ ቶሎ ለመጨረስ ነው የምጣደፈው። እንዲሁም ሶላቱ ይሳሳትብኛል። ይሄ በሽታ ብዙ ዓመት የሆነኝ ነው። አላህ አፊያ እንዲያደርገኝ በመልካም ዱዓችሁ አስታውሱኝ የሚል ጥያቄ ነው። ነስአሉላህ ለና ወለኩም ወሊጀሚዕ መርዷል ሙስሊሚን አሽፋእ ወልዓፊያ። ለሶላት መቆም ሶላትን ቆሞ መስገድ የሶላት መሰረት ነው። ነገር ግን አልቂያሙ መዐል ቁድራ ነው የሚባለው። አቅም ካለ ነው መቆሙ የሶላት መሰረት ነው። ካልቆሙ ሶላት ይበላሻል የሚባለው። ቆሞ መስገድ የማይችል ሰው ቁጭ ብሎ መስገድ፣ ቁጭ ብሎም የማይችል ሰው ጋደም ብሎ ተንጋሎ መስገድ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ኢምራን ኢብኑ ሁሰይን ለሚባል ሱሐቢ ቆመህ ስገድ ካልቻልክ ቁጭ ብለህ ስገድ፣ ካልቻልክ በጎንህ ሆነህ ጋደም ብለህ ስገድ ብለዋል። ጥያቄው ላይ የተጠቀሰው ሁኔታም እዚህ ውስጥ የሚካተት ነው። በሽተኛ ህመም ያለበት ሰው ቆሞ ሲሰግድ ህመሙ የሚባባስበት ከሆነ አሊያ ደግሞ ማገገሚያ ጊዜው የሚራዘምበት ከሆነ አሊያ ደግሞ ሲቆም በጣም የሚቸገር ከሆነ ቁጭ ብሎ መስገድ ይችላል እና ኢማሙ ማሊክ ሌሎችም እንዳሉት። እንደዚሁ ደግሞ ህመም ያደመጡ የተሳቀቁ መስገዱ የሶላት አስኳል የሆነውን ኹሹዕን የሚያሳጣ ከሆነ ቁጭ ብሎ ልብን ሰብስቦ በኹሹዕ መስገዱም የተሻለ ይሆናል። ይህንንም የተለያዩ የፊቅህ ሊቃውንት በግልጽ ተናግረዋል። ኹሹዕ ከሶላት ዓላማዎች ግቦች መሃል አንዱ ነው። ኹሹዕ ማለት ልብ መሰብሰብ፣ አካላት መረጋጋት ማለት ነው። የሰው ልጅ ጤንነቱ የተሟላ ባለመሆኑ ምክንያት ሲቆም፣ ስጁድ፣ ሩኩዕ ሲያደርግ ሶላቱን ሳይሆን የሚያስበው ጤንነቱን ከሆነ የሚያስበው እጅግ በጣም እየተቸገረ እየተሰቃየ እንጂ ሩኩዕ፣ ስጁድ ማድረግ መቆም መቀመጥ የማይችል ከሆነ ልቡን ሰብስቦ ቁጭ ብሎ መስገድ ይችላል። ይህን ማድረጉም የተሻለ ይሆናል። ሌላኛው ጥያቄ ነጃሳ በምናጥብበት ሰዓት የሚወርደው ውሃ ቢነካን ወይም ቢረጭብን ይነጅሳል?
ያብራሩልኝ። ሲወርድ የሚፈሰው ውሃ የነጃሳው ከለርም ሆነ ሽታ የለውም የሚል ጥያቄ ነው። የሚታጠበው ነጃሳ የሚታይ ከሆነ መልክ ካለው አካል ቅርጽ ካለው የታጠበ ሙሉ በሙሉ ሳይወገድ በፊት ወይም እስኪወገድ ድረስ የሚወርደው ውሃ ነጃሳው የሚታይ የሚነካ ነገር እንኳ ባይሆን እቃውን የነጀሰው የሚታጠበውን ነገር የነጀሰው ነጃሳ ተወግዷል ብለን እርግጠኛ እስካልሆነን ድረስ እስከዛ ድረስ የሚፈሰው ውሃም ከነጃሳ የተገኘ ስለሆነ ነጃሳ ነው የሚሆነው። ነገር ግን ከለርም ሽታም ከሌለው ነጃሳውም ሄዷል ማለት ነው፣ ተወግዷል ማለት ነው። አላሁመ ኢላ ነጃሳው ከለርም ሽታም የሌለው ሆኖ እየታጠበ አልጠራም፣ ነጃሳው አልተወገደም ተብሎ የሚታመንበት ሁኔታ ካለ የሚወርደው ውሃም ነጃሳ ስለሚሆን ከነጃሳ ከራሱ እንደምንጠነቀቀው እየታጠበ ካለው ነጃሳ የሚወጣ ውሃም ይነጅሳልና መጠንቀቁ ግዴታ ይሆናል። መረጨቱ ላይም ይሄ ነው የሚባለው። ተረጭቶ ልብስ ላይ ሰውነት ላይ የሚታይ ከሆነ በእርግጠኝነት እንደተረጨ ከታወቀ ነጃሳ ነው፣ መታጠቡ መጠንቀቁ ግዴታ ይሆናል። ሌላኛው ጥያቄ አያቴ ቀናትን የከፋፈለች ታሻርክ ነበረ። በተለይ ማክሰኞና ሮብ ሰውም አታናግርም ነበር። ለሷ ሷደቃ ማድረግ እችላለሁ የሚል ጥያቄ ነው። ይሄ ብዙ አላዋቂ ሰዎች በጀህልና ምክንያት ባለማወቅ ምክንያት የሚያጠፉት ጥፋት ነው። ቀናትን ከፋፍሎ ዒባዳ ማድረግ የሆነ ቀን ላይ አልናገርም ከቤት አልወጣም ማለት ጃሂልያ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ተስላለች ተብሎ ስለ አንዲት ሴት ሲነገራቸው ዒባዳ የሆነውን አጽድቀዋል፣ ዒባዳ ያልሆነውን ውድቅ አድርገዋል። ስለዚህ ከዕለታት አንዱ ቀን ላይ ሰውን ሳያናግሩ መዋል፣ ሳይቀመጡ ቆሞ መዋል፣ ፀሐይ ላይ የተንቃቁ መዋል፣ ከቀናቶች መሃል አንዱን ቀን ብቻ ነጥሎ የዒባዳ ቀን ነው ማለት ጅህልና ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዲን በሸሪዓ ለየት ያለ ክብር ያለው ጁምዓን ቀን እንኳን ምሽቱን በልዩ ዒባዳ ማሳለፍ፣ በሶላት ማሳለፍ፣ ለየት ባለ መልኩ የሰገዱ ማሳለፍ ተከልክሏል፣ ተጠልቷል። በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የጁምዓ ምሽትን ሐሙስ ምሽት ጁምዓ ሊነጋበት ማለት ነው በዒባዳ መነጠል፣ ለየት ያለ ሶላት መስገድ፣ ለየት ያለ ዒባዳ ማድረግን ከልክለዋል። በተለመደ መልኩ ሌሊት የሚሰግድ ሰው ይሰግዳል፣ መስገድ ይችላል። ሐሙስ ማታ ከመሆኑ አንፃር ሶላት አለ ነቢ ማብዛት የሚፈልግ ሰው ሱናውን በጠበቀ መልኩ በግሉ ሶላት አለ ነቢ ቢያደርግ ችግር የለው። ነገር ግን ብዙ ሰዎች ጋር እንደሚታየው ሐሙስ ምሽት ለየት ባለ መልኩ ምግብ ደግሶ ለየት ባለ መልኩ ዕጣን እያጨሱ ተሰብስቦ ጫት እየቃሙ በጋራ ሶላት ያሉ ማሳለፍ ተከልክሏል። ዒባዳው በመሰረቱ የተፈቀደ ቢሆንም ለየት ባለ መልኩ ማከናወኑ ክልክል ያደርገዋል፣ ቢድዓ ያደርገዋል። ሮብን፣ ማክሰኞን፣ ቅዳሜን ለየት ባለ መልኩ በዒባዳ በዱዓ እናሳልፋለን የሚሉ ሰዎች ቀኑን ለይተው ያከበሩ ነው። አንድን ነገር ለይቶ ለማክበር ራሱን የቻለ ደሊል ያስፈልገዋል። ቀናቶችንም ከአላህ ነጥቀው ለመኽሉቆች የሚሰጡበት ሁኔታ አለ። ማክሰኞ የሰይድና ገሌ ነው፣ ቅዳሜ የሰይድና ገሌ ነው፣ ሐሙስ የነቢ ነው፣ ሰኞ የገሌ ነው ወይም የገሊት ነው የሚሉበት ሁኔታ። በዚህ ቀን ከቤት አልወጣም ሰው አላናግርም የሚሉበት፣ ከዚህ ሁሉ አልፈው ሄደው ቀኑ የሱ ነው የሚባለውን ወሊ ወይም ሼኽ የሚለምኑበት ሁኔታም አለ። የገሌ ቀን ነው ዛሬ ጤና ስጡኝ ገንዘብ ስጡኝ የሚሉበት ሁኔታ አለና ይሄ ከልክ ያለፈ ጅህልና ነው። የአላህን ሐቅ ለሌሎች መስጠት ነው። ለመኽሉቆች ለፍጡራን የሌላቸውን ደረጃ መስጠት ነው። አንድ ሰው ይሄን የሚያደርገው ከማወቁ ጋር ከሆነ ማስረጃ ደርሶት ማስረጃ ማግኘት የሚችልበት ሁኔታ ላይ ከመሆኑ ጋር ከሆነ አባትነቴ ሲያደርጉ ስላየሁኝ ብሎ እምቢ ብሎ ከሆነ የሚያደርገው ይሄን የሚያደርግ ሰው በዚህ ድርጊቱ ውስጥ ግልጽ የሆነ ሽርክና ኩፍር ከነበረ ሽርክና ኩፍር እንደሆነም ተነግሮት እምቢ ብሎ ካደረገ ዱዓም ሰደቃ ምንም አይጠቅመው፣ እስትግፋርም አይደረግለትም። ይሄን የሚያደርገው ሽርክ መሆኑን ሳያውቅ ማስረጃ ሳይደርሰው ከነበር አሊያ ደግሞ የሚደረገው ድርጊት ቢድዓ እንጂ ሽርክ ደረጃ ካልደረሰ ይሄ ወንጀል ነው፣ ቢድዓ ነው፣ ኩፍር ደረጃ ያልደረሰ ጥፋት ነው። እስትግፋርም ዱዓም ሰደቃም ይደረጋል፣ ችግር አይኖርም። ስለዚህ ማስረጃ ደርሷት ጥፋት እንደሆነ ከማወቋ ጋር ከነበረ የምታደርገው ዱዓም እስትግፋርም ሰደቃም አይደረግም። ምንም አይነት ማስረጃ ካልደረሳት ማስረጃ የምታገኙበትም እድል ካልነበረ አካባቢው ላይ ዒልም ከሌለ የሚያስተምር ከሌለ ዳዕዋ ካልደረሰ በጥቅሉ እስልምና ላይ ከነበረችና ሶላት ከሰገደች የአላህን ብቸኝነት ካመነች ይሄ የምታደርገው ነገር ከዚህ አይጋጭም ብላ በማመን በመገመት ከሆነ ያደረገችው ሰደቃ ቢደረግ እስትግፋር ቢደረግ ችግር አይኖረውም። አላህ ተባረከ ወተዓላ ወማ ኩና ሙዐዚቢና ሐታ ነብዐተ ረሱላ ብሏል። ወመን ዩሻቂቅ ረሱለ ሚን በዕድ ማ ተበየነ ለሁል ሁዳ ወየተቢዕ ገይረ ሰቢል ሙእሚኒን ንወሊሂ ማ ተወላ ወኑስሊሂ ጀሀነም ኢላ አኺሪል አያ ብሏል። ሰዎችን ማስረጃ ሳይደርሳቸው አስጠንቃቂ መልእክተኛ ሳይደርሳቸው በፊት አንቀጣም ብሏል። ሐቅ ግልጽ ከሆነለት በኋላ መልእክተኛውን የተጻረረ እሳት እናስገባዋለን ብሏል።
ሐቁ ግልጽ ሳይሆንለት የተጻረረ ሸሪዓ ማይፈቅደውን ነገር ያደረገና ያወቀ በእንቢተኝነት ያደረገ አንድ አይደለም አላህ ዘንድ። ሌላኛው ጥያቄ እኛ አረብ ሀገር ሆነን የተለያዩ የሱና ትምህርቶችን እየተማረን ነው። ቤተሰቦቻችን ግን ያሻርካሉ ስለማያውቁ አሁን ላይ የመከርናቸው ሽርክ ትተዋል። ነገር ግን ከሙሽሪክ የተወለደ ሰው ራሱም ሙሽሪክ ነው የሚል ሙሐደራ ሰማሁ። ሸሃዳ ማድረግ አለበት ያለዚያ ሙስሊም አይባልም አለኝ። ለኔ ግራ ገባኝ። እንዴት ሙሽሪክ እንባላለን? እኛ ሽርክና ቢድዓን ለይተን ያለን ሱና ተማሪዎች ሆነን ሳለ አስሉ ሙሽሪክ ከሆነ የሚወለደውም ሙሽሪክ ነው አሉኝ። ግልጽ አልሆነልኝም። ይህ እንዴት ይሆናል ያብራሩልኝ የሚል ነው። ما نقول إلا فالله المستعان على حال أهل هذا الزمان ونعوذ بالله أن نزل أو نزل أو نضل أو نضل ونقول على الله ما لا نعلم فنخزى ونضل تمو كما تمام ተሳስቶ ከማሳሳት ያለ ዕውቀት አላህ ላይ ዲን ላይ ከመናገር አላህ ይጠብቀን። ነብዩ ሰለላሁ ዐለይሂ ወሰለም ጦር ሜዳ ላይ የሙሽሪኮችን የካፊሮችን ህፃን ልጆቻቸውን አትግደሉ ሲሏቸው ሱሐቦች ሙሽሪኮችን ካፊሮችን ራሳቸውን እየተዋጋን እየተጋደለን ልጆቻቸውን እንዴት አንገድልም ብለው ሲጠይቋቸው እናንተስ ቢሆን የሙሽሪኮች ልጆች አልነበራችሁም እንዴ ብለዋቸው ሰው ልጅ ሌላው ባጠፋው አንዱ አይጠየቅም ወላ ተዚሩ ዋዚረቱን ወዝረ ኡኽራ ተብሏል። በመሰረቱ ራሱን ወደ እስላም የሚያስጠጋ በአላህ የሚያምን በአኺራ የሚያምን በቁርአን በሐዲስ የሚያምን ሰው ከቁርአን ከሐዲስ የሚያወጣን ነገር አውቆ ሆን ብሎ እስካላደረገ ድረስ ሙሽሪክ አይባል። የሽርክ የኩፍር ተግባር ፈጽሟል የተባለ ሰው በሙሉም ያለምንም ቅድመ ሁኔታ ሙሽሪክ ሆኗል አይባልም። ድርጊቱ ሽርክ ነው ኩፍር ነው ማለት አንድ ነገር ነው። የሽርክን የኩፍርን ድርጊት የፈጸመን ሰው ሁሉ በኩፍርና በሽርክ መፈረጅ ሌላ ነገር። ከተለያዩ ሐዲሶች እንደምንረዳው በነቢይ ዘመን እንኳን አንዳንድ ያከፍራል ሊባል የሚችልን ድርጊት የፈጸሙ ሰዎች ተገኝተዋል። ግን ሙሽሪኮች ካፊሮች አልተባሉ። ካፊሮችን ዲን ላይ ነብዩ ሱሐቦች ላይ ማገዝ ሊያስብል የሚችልን ስራ የሰሩ ግለሰቦች ተገኝተዋል። ግን ሙሽሪክ ካፊር አልተባለም። ሌሎችም እምነቱ ድርጊቱ ኩፍር ነው ሽርክ ነው የሚባልን ስህተት የተሳሳቱ ሰዎች ነገር ግን እንደ ሸሪዓ ካፊር ናቸው ሙሽሪክ ናቸው ያልተባሉባቸው ሁኔታዎች አሉ። በተለያዩ በሶሒህ ሐዲሶች የተነገሩ አይ ሱሐቦች ኋላ ላይ ሸሃዳ ስለያዙ ነው እናንተ ሸሃዳ አልያዛችሁም ሙሽሪክነታቸው የተረጋገጠ በመሆናቸው ሸሃዳ ይዘዋል። በመሰረቱ ሙስሊም የሆኑ ሰዎች የሽርክ ተግባር ላይ በመውደቃቸው ብቻ እነሱም ሙሽሪኮች ናቸውና ከነሱ የተወለዱ ሙሽሪኮች ናቸው ማለት ፈጽሞ አይቻልም። ቢያንስ እንኳን ልጆቻቸው ዲንን አውቀዋል ሱናን ተውሂድን እየተከተሉ ነው። ወደ ተውሂድ ወደ ዲን ስትገቡ እንደ አዲስ ሸሃዳ አልያዛችሁምና እንደገና ሸሃዳ ያዙ ጋብቻችሁን አፍርሱ ልጆቻችሁን ትክክለኛ ልጆች አይደሉም ያሉ የሚያወሩ ሰዎች አሉ። አረ እንደው ለአኺራ የሚያስብ ሰው የሚሰማው ነገር ዲኑን ሊያበላሽበት አኺራውን ሊያበላሽበት ግራ ሊያጋባው እንደሚችል በማወቅ የሚያደምጠውን ይምረጥ። ለአኺራው የሚጨነቅ ሰው የተናገረን የጮኸን ሁሉ ከመስማት ጥንቃቄ አድርግ። እየመረጠን እንስማ። የሙሽሪኮች ልጆች ስለሆናችሁ አስሉ ሙሽሪክ የሆነ ሰው ራሱ ሙሽሪክ ነው የሚለው ተናጋሪ የሱ ቤተሰቦች ማን ናቸው? ምን አይነት ሰዎች ናቸው? ወይስ እሱ እንደ አዲስ ሸሃዳ ይዞ ነው? በምንስ ነው የሱ ቤተሰቦች የከፈሩት? ሙሽሪክ ናቸው ካፊር ናቸው ሲባል መስፈርቱ ተሟልቶ ነው? ከተወበተ ከተመለሰ አንድ ሰው በምንድን ነው አንድ ሰው ሙስሊም የሚሆነው? ከዛስ በፊት ሙስሊምነቱ የሚታወቅ ሙስሊም ነኝ የሚል ሰው በምንድን ነው መቼ ነው የሚከፍረው? ብዙ መታየት መጠናት ያለባቸው ነገሮች አሉ። እንዲሁ ሚንበር ላይ ወንበር ላይ ወጥቶ ከመናገር ብይን ከመስጠት በፊት ሙስሊምነቱ የተረጋገጠ በጥርጣሬ ከእስልምና አይወጣም ሙሽሪክ አይባልም። የሽርክን የኩፍርን ድርጊት የፈጸመ በሙሉ ያለ ቅድመ ሁኔታ ሙሽሪክ አይባልም። ሽርክ መሆኑን ያውቃል አስቦ ፈልጎ ነው ያለው በጀህልና ዑዝር ሰጥቷል አይሰጠውም ብዙ የሚታዩ ነገሮች አሉ። እንዲሁ አፈን ከፍቶ ማውራት የሚቀለውን ያክል መዘዙ አላህ ዘንድ ቀላል አይሆንም። ወተሕሰቡነሁ ሀይነን ወሁወ ዒንደላሂ ዐዚም እናንተ እንደ ቀላል አድርጋችሁ ትገምቱታላችሁ ነገር ግን እሱ አላህ ዘንድ በጣም ከባድ ነው ብሏል አላህ ተባረከ ወተዓላ። ሰዎች ላይ ያለ ዕውቀት ፍርድ መስጠት ሰዎችን ከእስላም ማስወጣት ከሱና ማስወጣት ሀዋን ስሜትን ተከተለን አለ ደግሞ ከልክ ባለፈ ድፍረት ዝም ብለን እናገር አይገባም። አፋችንን ያለ በቂ ዕውቀት ያለ እርግጠኝነት እንዳንከፍተው ነው አላህ ተባረከ ወተዓላ ሁለት በሮችን የገጠመለት ጥርሶችን ከንፈሮች ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም ማናውቀውን ነገር እንዳንከተል እንዳንናገር አላህ ተባረከ ወተዓላ አስጠንቅቆናል። አላህ ሐራም ካረጋቸው ነገሮች ሁሉ ከባዱ አላህ ላይ ያለ ዕውቀት መናገር እንደሆነ የሚያሳይ የቁርአን አንቀጽም አውርዷል። አንድ ሰው በአንዲት ንግግር ምክንያት ከምስራቅ እስከ ምዕራብ የሚያክል ርቀት ያለው
የጀሃነም ቁልቁለት ላይ ሊደፋ ሊወረወር ይችላል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሳያረጋግጥ ሳያጣራ በሚናገረው ንግግር ምክንያት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወላሂ አላህ እገሌን አይመረውም ብሎ አንድ ሰው ተናገረ፣ አላህ ተባረከ ወተዓላ ማን ነው እኔ ላይ ራሱን የሚሾም በእኔ ምሎ አላህ እገሌን አይመረውም የሚለው? መማር አለመማር የሰዎችን ፍጻሜ መጨረሻቸውን ማወቅ መወሰን የኔ ስልጣን ነው፣ የኔ ስራ ነው። እንግዲያውስ ወላሂ አላህ እገሌን አይመረውም ያልከው ሰው ሆይ አይመረውም ያልከውን ሰው ምሬዋለሁ፣ ያንተን ግን ስራህን አበላሽቼብሃለሁ አለ አላህ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ዝም ብለው የሚናገሩ ሰዎች አላህን ሊፈሩ ጥንቃቄ ሊያደርጉ የሰዎች የአኺራ ማንነት ምንነት ላይ ውሳኔ ከመስጠታቸው በፊት የጀሃነም ሱራጥ ላይ ቆመው ያወሩ እንዳለ ሊያስቡ፣ ሙሽሪክ ካፍር ያልሆነን ሰው ካፍር ሙሽሪክ ያለ ቃሏ ወደ ሰማይ እንደምትወጣ የተባለው አካል ሙሽሪክ ካፍር ሆኖ ካልተገኘ ወደ ራሱ ወደ ባዩ እንደሚመለስ ጠንቅቆ ማወቅ። እኛ ሰዎችን ከእስላም ማስወጣት ሳይሆን አላማችን በተቻለን ያክል በግልጽ ከእስላም መውጣታቸው እስካልተረጋገጠ ድረስ እስላም ውስጥ ማቆየት እንደሆነ የኛ ግዴታ ልናውቅ ልንረዳ ይገባናል። አድማጮችም ትምህርት የሚፈልጉ ሰዎችም የተናገረን ሁሉ ለስሙ ቃል አላህ ቃል ረሱሉላህ ያለን ሁሉ ያልተገነዘበውን ያልተረዳውን እንዲሁ አረብኛ ስላነበበ ያውም ደግሞ አረብኛውን የሰባበረ ክታብ ይዞ ስለተናገረ ብቻ ከመስማት ልንጠነቀቅ ይገባናል። ቢባል እንኳ ሙሽሪክነታቸው የተረጋገጠ ወላጆች ልጆች ናችሁ ቢባል እንኳ አንድ ሰው ሐቅን አውቆ ሽርክን አውቆ ኩፍርን አውቆ ከዛ ወጥቶ ሶላት ሲሰግድ የመጀመሪያው የሚሰግደው ሶላት ውስጥ ሸሃደተይን ስላለ ሙስሊም ይሆናል። እንደ አዲስ ሸሃዳ ይዞ ወደ እስላም መግባት አለበት የሚባለውም በትክክል የሚያከፍር ነገር ማድረጉ ከእስላም የሚያወጣን ነገር ማድረጉ የተረጋገጠ ግለሰብ በሚሆንበት ጊዜ ነው። ስለዚህ ሁሌ መደናገር እንዳይኖር የተክፊር ስሜት ያላቸው የኸዋሪጅ ስሜት ያላቸው ሰዎችን ማወቅና ማራቅ መጠንቀቅ ያስፈልጋል። አላህ ተባረከ ወተዓላ ከመፈተን ያለ እውቀት ከመናገር ተደናግሮ ከማደናገር ይጠብቀን። ሌላኛው ጥያቄ ስራዬን ለአላህ ብዬ ስሰራ ሸይጣን ይወሰውሰኛል፣ ስራዬን ሁሉ ለሰው ብዬ እንድሰራና የሰውን አድናቆት እንድፈልግ ያደርገኛል። ይሄኔም ሽርክ ላይ የወደኩ ስለሚመስለኝ ላለመስራት ወደ ኋላ እላለሁ። ይህንን ነገር ለማቆም ምን ማድረግ አለብኝ? ምክር እፈልጋለሁ የሚል ጥያቄ ነው። ይሄ የሸይጣን ሴራ ነው። በመሰረቱ መልካም ስራ በሙሉ መሰራት ያለበት ለአላህ ብቻ ነው። ወንጀል ሁሉ መተው ያለበት አላህን ለማክበርና ከቅጣቱ ለመዳን ነው ብሎ ማሰብ ካለ ውስጥ ላይ ከዛ በኋላ እያንዳንዱን መልካም ስራ ሲጀምሩት ለአላህ ብለው ከሆነ የሚጀምሩት ከዛ በኋላ ልብ ውስጥ መጥፎ ስሜቶች ቢፈጠሩም ንያ ሊቀያየር ቢሞክርም ይሄን እስካልወደዱትና እስከታገሉት ድረስ እስከጠሉት ድረስ ምንም ችግር የለው። ራሱን የቻለ የጂሃድ አይነትም ጭምር ነው። ንያ ሊበላሽ ባለ ቁጥር መልሶ ወደ አላህ ማምጣት፣ ሸይጣንን ማሳፈር። የሰው ልጆች ምን ያደርጉልኛል? ሶላት እየሰገድኩ ቁርአን እየቀራው ከዙሪያ ያሉት ሰዎችም ይሁኑ ድንጋዮችም ይሁኑ እንስሳቶችም ይሁኑ ለኔ አንድ ናቸው። አሳምሬ በሰራ ጀዛ የሚሰጠኝ የሚመነዳኝ አላህ ነው። ባበላሽ የሚቀጣኝ አላህ ነው። ስለዚህ ለሰው ብዬ ለምን ጨምራለሁ ለምን ቀንሳለሁ ለንል ከነፍስያ ጋር ሁሌ ልንታገር ይገባናል። ለሰው ብዬ ነው ምሰራው ያሻረኩ ነው ብዬ ወደ ኋላ አላለሁ። ይህ ሸይጣን የሚፈልገውን ነገር እንዲያገኝ ማድረግ ነው። መተው የለበትም። ሶላቱን የጀመርኩት ለአላህ ብዬ ነው፣ ለአላህ ብዬ እሰግዳለሁ። አሳመርከ ሰው ስላየህ የሚል ስሜቱን ከውስጣችን ላይ ቢፈጠር እሰይ እኔ ለአላህ ነው የምሰግደው ሰው የራሱ ጉዳይ የሚል መልስ በውስጥ እየተሰጠ እንኳን አስረዘምኩት አሁንም አስረዝመዋለሁ ለአላህ ነው እኔ የምሰግደው መባል አለበት። በዚህ መልኩ ሸይጣንን ተስፋ ማስቆረጥ እንጂ ተስፋ ቆርጦ በመሰረቱ ጠቃሚነቱ ዒባዳነቱ የታመነበትን ኸይር ስራ ማቆም አይደለም መፍትሄ የሚሆን። ወከዛልክ ዱዓ ማብዛት አላህ ኢኽላስ እንዲሰጠን ከሪያ ከሱምዓ እንዲጠብቀን አዘውትሮ መለመን፣ በተቻለ ያክል መደበቅ የሚቻል ዒባዳዎችን እየተደበቁ ከሰው አይን እየራቁ ማድረግ ትልቅ መፍትሄ ነው። ሱና ሶላቶችን ቤት መስገድ፣ ሱና ጾሞችን ለሰው ሳያሳውቁ መጾም፣ መስጠት የሚፈልጉትን ሰደቃ ሰው ሳያይ መስጠት፣ ቁርአን ሲቀሩ ሰወር ብሎ ሰው የሌለበት ቦታ ላይ ሆኖ መቅራት መፍትሄ ነው። በይፋ ለማድረግ ሰው ባለበት ቦታም ካለማድረግ ከተገደዱ መጀመሪያ ስራውን ሊሰሩ ሲሉ ንያን ማስተካከል፣ ስሜት ውስጥ ላይ ቢኖርም ያን መቋቋምና ማሸነፍ። ሰው ምን ያደርግልኛል? ቁርአን ሲቀራ ወይም ስትቀራ ድምፁ ያምራል ቢሉኝ፣ ሶላት ስሰግድ አሰጋገዱ ያምራል ቢሉኝ፣ ሶላቴ ባያምራቸውና ቢያጣጥሉኝ ምንም ሊጠቅሙኝ ምንም ሊጎዱኝ አይችሉም። የሚጠቅመው የሚጎዳውም አላህ ብቻ ነው። ይሄን አውቆ ወደ ዒባዳው መግባት፣ ዒባዳው እስከገቡ በኋላ ንያ ድጋሚ ቢበላሽ ታግሎ መመለስ፣
ጂሃድ ማድረግ ይሄ በራሱ አጅር ያስገኛል። አላህ ተባረከ ወተዓላ ለሁላችንም ኢኽላስን ይስጠን ነው አላ ኩሊ ሸይን ቀዲር። ሌላኛው ጥያቄ አንድ ሰው ለተወሰኑ ሰዎች ከብት ወይም ወይፈን ለማረድ ነድር ገብቶ ነበረ። ነገር ግን ከሌላ ሰው በጋራ እንረድና ግማሽ ግማሽ እንካፈል ብሎ ከሰው ጋር አርዶ ግማሹን ነድር ለተገባላቸው ሰዎች አደረገው። ሙሉ ባለማረዱ ነድሩ እንዴት ይታያል? እንደገና ለብቻው ማረድ አለበት? ግማሹን ለነሱ ነድር ነይቶ ነበር ያረደው ያብራሩልኝ የሚል ነው። ሙሉ በሬ ላርድ ብሎ የተሳለ ሰው ሙሉ ማረድ አለበት፣ ግማሹ ሙሉን አይተካም። ስለዚህ ሙሉ በሬ ብሎ ከነበረ የተሳለው እንደገና ሙሉ በሬ ማረድ ይጠበቅበታል። ስለት የተሳለ ሰው ስሙን ጠርቶ የተሳለውን ነገር ራሱን ነው መሙላት ያለበት። ሌላኛው ጥያቄ በጦሩ ምክንያት እህቴ ተገድላለችና ቀብር ቦታ ሄደው ለመቅበር አስቸጋሪ ስለነበረ ከመኖሪያ ቤት በረንዳው ላይ ቀበሯት። አሁን ሲረጋጋ አውጥተው መቅበሪያ ቦታ ወስደው ቢቀብሯት ችግር አለው? ምክንያቱም ቤተሰብ በጣም እየተረበሹ ስለሆነ ነው። ጀዛኩሙላህ ኸይር የሚን አላህ ተባረከ ወተዓላ ይዘንላት ቤቷን ጀነት ያደርገው። ለቤተሰቦቿም የተሟላ ሶብር እና ምንዳ ይስጣቸው። የሰው ልጅ ሲሞት ራሱን የቻለ ለመቃብር የተከለለ የተወሰነ ቦታ ላይ ነው መቀበር ያለበት። ቤት ውስጥ ደጅ ላይ ለመቃብር ያልተከለለ ቦታ ላይ መቅበር አይፈቀድም። ኋላ ላይ መቃብርነቱ ተረስቶ ክብሩ እንዲነካ ምክንያት ሊሆን የሚችል ነገር ሊፈጠር ይችላል። እንደዚሁ ደግሞ የመቃብር ቦታ ላይ ተለይቶ ከታወቀ ሰዎች ዚያራ ያደረጉ የሚያደርጉለት ዱዓ ሊቀር ይችላል። ሌሎችም የተለያዩ ጉዳቶች ስላሉት የሞተ ሰው በተቻለ ያክል የመቃብር ስፍራ ላይ የታወቀ ቦታ ላይ ነው መቀበር ያለበት። ይህ ሳይሆን ቀርቶ ለየት ያለ ቦታ ላይ የተቀበረ ሰው ወጥቶ ወደዛ መሄድ አለበት። ስለዚህ አሁን ላይ ከተቻለ አውጥቶ ወደ መቃብር ቦታ ወስዶ መቅበሩ የሚቻልና የሚደገፍ ተግባር ነው። አላህ ተባረከ ወተዓላ ሀገራችንን ሰላም ያደርግልን፣ የመጣውንም በላ እሱ ይመልስልን። ሌላኛው ጥያቄ በእኛ አካባቢ ሰው ሲሞት 3 ቀን አቆይተው ነው የሚቀብሩት። ለምሳሌ ሮብ ማታ ቢሞት ጁሙዓ ይቀብሩታል። እናም የጁሙዓን በረካ አገኘ ይላሉ። ይህስ አባባል ትክክል ነውን? ጁሙዓ የሞተ ሰው የተለየ ነገር አለውን? ያብራሩልን የሚል ጥያቄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሐዲስ አስሪዑ ቢልጂናዛ ፈኢን ተኩ ሷሊሐተን ፈኸይሩን ቱቀድሙነሃ ወኢን የኩ ሲዋ ዛሊከ ፈሸሩን ተضዑነሁ ዐን ሪቃቢኩም ብላ ጀናዛን ፈጥናችሁ ሸኙ፣ ቅበሩ። ሟቹ መልካም ሰው ከሆነ ወደ ኸይር ወደ መልካም ነገር ነው ፈጥናችሁ የምትወስዱት፣ አኺራ አላህ ያዘጋጀለትን እንዲያገኝ የምታደርጉት። መጥፎም ሰው ከነበረ ደግሞ ከተካሻችሁ ላይ ከቤታችሁ ላይ ቶሎ ትገላገሉታላችሁ ብላ። ስለዚህ ሰው መሞቱ እንደተረጋገጠ ፈጥኖ መቅበር ሱናና ተወዳጅ ነው። በማታው እንኳ ቢሞት ማታ ላይ መቅበር ሱናና ተወዳጅ ነው። ስለዚህ 1 ቀን 2 ቀን ማዘግየቱ አስገዳጅ ሁኔታዎች ከሌሉ በስተቀር በወንጀል ድርጊት ሞቶ ይጣራ ተብሎ እስካልተባለ አሊያ ደግሞ ያሉበት ቦታ ላይ በጭራሽ መቅበር ማይቻል ሆኖ ሌላ ቦታ ወስዶ ለመቅበር ከተገደዱ ለመቅበር የሚያስከፍሉ ሀገራት ላይ የሞተ ሰው የሚከፈል ስለሌለ መቆየት ካልተገደዱና መሰል የሆኑ ምክንያቶች ከሌሉ በስተቀር አውሎ ማሳደር ማዘግየት አይገባም። ከዚህ አልፎ ደግሞ የሚያዘገዩት በጁሙዓ በማክሰኞ ወዘተ ለመቅበር ብለው ከሆነ ይሄ ቢድዓ ነው። የሰው ልጅ ምን ሲሰራ ኖሮ በምን ሁኔታ ሞተ እንጂ የሚባለው በምን ቀን ሞተ አይደለም የሚባለው። እገሌ በሚባል ቀን የሞተ ከቀብር ቅጣት ነፃ ይወጣል፣ የጀነት ይሆናል ኢላ ገይሪ ዛሊክ የሚባሉ ነገሮች በሙሉ ትክክለኛ ያልሆኑ አባባሎች ናቸው። በዚህ ዙሪያ የሚነገሩ አሐዲሶችም አብዛኞቹ ضعيፎች ናቸው። ጁሙዓ ቀን መሞት የኻቲማ ማማር ነው የሚል ሐዲስ አለ። ይህንንም በርካታ ዑለሞች ضعيፍ ብለውታል። አንዳንዶች ሶሒህ ያሉበት ሁኔታ አለ። እንደው በቀኑ ከመሞት አንፃር ነው እንጂ ሐሙስን ጁሙዓን ጠብቃችሁ ቅበሩ የሚል አይደለም። ይሄም ሐዲስ ቢሆን ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሰዎች ኢማም መሪ ቀድሞ አንኳክተው ጀነትን የሚያስከፍቱ ህዝባቸውን አስከትለው የሚገቡ ሰው ናቸው። በሰኞ ቀን የሞቱት ኢማን ላይ እስላም ላይ መልካም ስራና ጽናት ላይ የሞተ ሰው በየትኛውም ቀን ይሞት የአላህ ረሕመት ተስፋ ይደረግለታል። በወንጀል በሸር በኩፍር በቢድዓ አላህን በማስቆጣት ላይ ኖሮ የሞተ ሰው ደግሞ የአኺራ ቅጣት ይሰጋለታል የሞተው በየትኛውም ቀን ቢሆን። ስለዚህ የሚታየው ምን ሰርቶ በምን ሁኔታ ላይ ሞተ እንጂ በምን ቀን ላይ ሞተ አይደለም። በየትኛውም ቀን ይሞት የሰው ልጅ አኺራ ላይ ከመጠየቅ ቀብሩ ላይ ከመፈተን አይድንም። ኢዳ
የሰሩት ያለው ሥራ ስህተት ነው። ሰው እንደሞተ ፈጥኖ እንዲቀበር ነብዩ አዘዋል። ቡኻሪ ሙስሊም በዘገቡት ትክክለኛ ሐዲስ ፈጥናችሁ ቅበሩ ብለዋል። እንደዚሁ ደግሞ ከቀብር ፈተና የሚድን ሰው ቢኖር ሰዕድ ይድን ነበር ብለዋል። ሲሞት የአላህ አርሽ የተንቀጠቀጠለት ሱሐባ ቀብር ላይ የሚገጥሙ ድንጋጤዎች፣ ፈተናዎች ለሱ እንኳን እንዳልቀሩ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በመልካም ሥራ መዘጋጀት እንጂ እድልን ቀንን መጠበቅ አይደለም የሚጠቅመው የሚያዋጣው። ሌላኛው ጥያቄ እህቴ ከ10 ዓመት በፊት አግብታ ተፈታለች። ማህሯም 1500 ብር ነበረ። አሁን ላይ ለማግባት ፈልጋ ነበረ። ማህሯ እንዴት መሆን አለበት? ከቀድሞው ማህር ጋር ግንኙነት ይኖረዋልን? ምንም ግንኙነት የለውም። እሷ ቤተሰቦቿ የሚያገባት ሰው የተስማሙበትን ማህር መክፈል መጠየቅ ይቻላል። በሸሪዓችን ከዚህ በታች ማህር አትስጡ፣ ከዚህ በላይም አትስጡ ወይም አትቀበሉ አልተባለም። የሚያገባው ሰው አቅሙን አውቆ የተጠየቀውን ነገር ፈቃደኛ ሆኖ ከሰጠ ምንም ችግር የለም። ነገር ግን በጣም እንዳይበዛ ሸሪዓችን መክሯል። ከጋብቻዎች ሁሉ የተባረከ ጋብቻ ማህሩ ጣጣው ቀላል የሆነ ጋብቻ ነው ተብሏል። ስለዚህ ሁለቱ እሷና የሷ ቤተሰቦች ከሚያገባው አካል ጋር የተስማሙበትን ማህር መክፈል ይቻላል። ድሮ 1500 ስለነበር የተከፈለው አሁን ከዛ ማለፍ የለበትም። አሊያ ደግሞ እሱን ለመካስ በብዙ እጥፍ የሚበልጥ መሆን አለበት አይባልም። እንደ አዲስ ተጋቢ በጊዜው በተስማሙበት ማህር ማድረግ ይቻላል። هذا والله أعلم። ለዛሬ በዚህ እናበቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።